አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም መከላከያው ወደ ትግራይ ለዘመቻ እያቀና ያለ በፋኖ ጥቃት ተከፍቶበታል ሲል ብልጽግና ገለጸም። ህዝቡ ሰይፉን ያውጣ፣ ምግብ ይከልክላቸው፣ ይግጠምልን ሲሉም ባለስልጣኑ ቅስቀሳ ሲያደርጉ ተሰምቷል። የፋኖ ኃይሎች ደግሞ የኮማንዶ ጦር ያሉትን ኃይል አሰልጥነው ማስመረቃቸውን ይፋ አድርገዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ጠቅላይ ሚኒስትር አብይ አህመድ በቢን ዛይድ የልደት ሰሞን ወደ ተባበሩት አረብ ኤሚሬቶች ያቀኑት ስለ ጦርነቱም ለመምከር ስለመሆኑ መንግስታዊ ምንጭ ገልጿል። ኢራንን አወግዛለሁ፣ ዱባይ ከምትወስደው የአጸፋ እርምጃ ጎን ቆማለሁ ማለታቸውንም አክሏል። የብልጽግናው ፕሬዝደንት ደግሞ ጉዟቸውን የጸና ወዳጅነት ማሳያ ብለውታል። እንመለከተዋለን። ይህ በእንዲህ እንዳለ ኢራን ከሄዝቦላህ ጋር በመተባበር እስራኤል ላይ የሚሳኤል ጥቃት መክፈቷን አሳውቃለች። የአሜሪካው ፕሬዝደንት ዶናልድ ትራምፕ ደግሞ ጦርነቱ የሚያበቃው እርግጠኛ ስሆን ነው በማለት ተናግሯል። አዲሱ የኢራን አያቶላህ ከሁለት ጥቃቶች ማምለጣቸው ተነግሯል። ይህንንም ይዘናል። የጠቅላይ ሚኒስትሩ አማካሪ እስራቱን ተከትሎ ነውረኞች የሚል መልእክት አስተላልፏል። ፓርቲው ደግሞ በመቀለ ባልታወቁ ኃይሎች አመራሩ መታሰራቸውን አሳውቋል። እንመለከተዋለን። ፓርላማው ብሔራዊ ሐዘን አውጇል። የሟቾች ቁጥር 125 መድረሱም ተነግሯል። የዓለም የጤና ድርጅት ወደ ስፍራው ልዑካንን ሲልክ ቤተክርስቲያኗም ሐዘኗን ገልጻለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። መከላከያው ወደ ትግራይ ለዘመቻ እያቀና ያለ በፋኖ ጥቃት ተከፍቶበታል ሲል ብልጽግና ገለጸም። ህዝቡ ሰይፉን ያውጣም፣ ምግብ ይከልክላቸው፣ ይግጠምልን ሲሉም ባለስልጣኑ ቅስቀሳ ሲያደርጉ ተሰምቷል። የፋኖ ኃይሎች ደግሞ የኮማንዶ ጦር ያሉትን ኃይል አሰልጥነው ማስመረቃቸውን ይፋ አድርገዋል። በአማራ ክልል የተለያዩ ስፍራዎች የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች የቀጠሉ ሲሆን በማዕከላዊ ጎንደር ደንቢያ ሮቤት በተባለ አካባቢም በምዕራብ ጎጃም ጅጋ ከተማ ውስጥ ከምራ ዳህና ወረዳ ያጋጠሙትም ዕለታዊ አብነቶች ናቸው። በየአካባቢዎቹ ወደ 3 ዓመት ለሚጠጋ ጊዜ ከመንግስት ኃይሎች ጋር እየተዋጉ የሚገኙት የፋኖ ኃይሎች ለወራት ሲያሰለጥኗቸው የቆዩ የኮማንዶ ኃይል አባላትን ማስመረቃቸውን አሳውቋል። ከፋኖ አመራሮች መካከል እንደ ምሬ ወዳጆና አስረስ ማር ያሉት የተገኙበት ነው በሚል ያሳወቁት ይህ የተመረቀ ኃይልም ከ2000 የሚልቅ ነው ሲሉን የገለጹት አመራሩ አስረስ ማር በአገዛዙ የመሳሪያ ባሩድ ያለፈ ግዙፍ ሰራዊትን እያዘጋጀን ነው ይላሉ። ያገዛዙ ኃይሎች አለን የሚሉትን የጦር መሳሪያ ሁሉ በመያዝ ምልምል ሰራዊታችንን ለመበተን ያላደረጉት ሙከራ አልነበረም የሚሉት የፋኖ ኃይሎች ቃል አቀባይ ከዲሽቃ እስከ ሞርታር ከመድፍ እስከ ድሮን በመያዝ ሊያደናቅፉን ሞክረው አልተሳካላቸውም በማለትም አንስተዋል። እናም ከክልሉ የተለያዩ ቀጠናዎች የተውጣጡ ኮማንዶዎችን አስመርቀናል በማለትም አቅርበዋል። የዓለምን የውጊያ ቴክኖሎጂ የሀገር ሀብትን አሟጡናም ለአዳዲስ ኢምፔሪያሊስቶች ተላላኪ በመሆን የአብይ አህመድ አገዛዝ የታጠቀውን መሳሪያ መክተን ለዚህ ያበቃነው ትግል ወደ ስትራቴጂክ ማጥቃት አሸጋግረን ድል የምንጨብጥበት ጊዜ ቅርብ መሆኑ የምናረጋግጥበት ኃይል እየተገነባ ነው ይላል የቃል አቀባዩ ማብራሪያ። የብልጽግናው መንግስት በክልሉ የጸጥታ አመራር በኩል እያወጣው መግለጫ ደግሞም በአማራ ክልል ለዓመታት የቀጠለውን የጸጥታ ቀውስ የሚያመላክት ሆኗል። የሰላምና ጸጥታ ቢሮ ኃላፊው እሸቱ ደሴ በኩል ከወራት በፊት የተሰጠው ማብራሪያም ጽንፈኞች የሚሏቸው የፋኖ ኃይሎችን አብቅቶላቸዋል፣ የቀሩትም እንደ ኳስ መንጠራቸው ቀርቶ በየዋሻው ተደብቋል የሚል እንደነበር የሚዘነጋ አይሆንም። ጠላት እስከዛሬ እንደ ኳስ ነበር የሚነጥረው። አሁን ኮቴው እንዳይሰማ ኮሽታ እንዳይኖረው ተስረግርጎ ነው የሚኖረው። ራሱን እየተከለከለ ራሱን እየደበቀ ራሱን ወደ ሸለቆ ወደ ተራራ ወደ ምናምን እያስገባ እየተከላከለ ነው ያለው። እንደ ኳስ መንጠር የለም። አሁን እንደ ኳስ ማስነጠር የሚያስችል ቦታ የለውም፣ መዋጊያ ቦታ የለውም። በየስርቻው ነው ያለው፣ በየተራራዎቹ በየሸለቆዎቹ ነው ያለው።
እኒሁ የብልጽግናው ባለስልጣን አሁን የሰጡት ማብራሪያ ግን መከላከያ ወደ ትግራይ ለዘመቻ ሲወጣ ከኋላ ወጉን የሚል ሆኗል። ያበቃለትና በየስርቻው የተደበቀ ያሉት ኃይል ወረዳዎችን ተቆጣጥሯል፣ ከተሞችንም ረብሿል በማለት ሲናገሩም ተሰምቷል። ህወሓትና ሻዕቢያ በሰሜን ከእኛ ጋር ሲገጥሙ እኔ በመካከል ሌሎችን የማዕከላዊ የሀገሪቱ አካባቢዎችን እቆጣጠራለሁ በሚል በማዕከላዊና ደቡብ ጎንደር ሰራዊቱ ሲወጣ ወረዳዎችን ይዟል ያሉት የብልጽግናው ባለስልጣን የተለመደውን ከህወሓት ጋር ይሰራል፣ በሻዕቢያ ይጋለባል ያሉበትን ክስ ካቀረቡ በኋላ ይህ ብቻ ሳይሆን የፋኖ ኃይል ከኦሮሞና ከቤንሻንጉል ጉሙዝ ታጣቂዎች ጋርም ተቀናጅቶብናል ሲሉ ከሰዋል። የሚላላኩት የአብይ አህመድ አገዛዝ ወደ ትግራይ ዘመቻ ላይ መሆኑን ያረጋገጡት እኒሁ የብልጽግናው ሹም ፋኖ መከላከያን ከጀርባ ወጋው በሚልም ወቅሰዋል። ወደዛ ሲሄድ እኔ እዚህኛውን አሰናክላለሁ ብሎ ወደ ግንባር ሲሄድ ከኋላው እየተኮሰ በሰራዊታችን ላይ በመከላከያ ሰራዊታችን ላይ ወደ ግዳጅ ከፊት ለፊት ያሉትን ግዳጆች እንዳይወጣ ከኋላ ያለውን የመቆጣጠር እና የወታደራዊ አሰላለፉን የማዛባት እቅድ አውጥቶ ሲሰራ ከርሟል። የመከላከያ ሰራዊታችን ግዳጁን ለመወጣት ወደፊት ሲሄድ መንገድ ጠብቆ መተኮስ ምን ማለት ነው? ከኋላ መከላከያ ሰራዊት ወደፊት ሲሄድ ከኋላ የሚወጋው ለምንድን ነው ታዲያ? የማንነት ጥያቄ ያለባቸው ወፍላ ዛታ ምናምን የሚባሉትን አካባቢዎች ለማስከበር መከላከያ ሰራዊታችን ወደ ግንባር ሲሄድ ያለ ከኋላ በከባድ መሳሪያ አጥምዶ የሚጠብቅ እኒ ከወሎ ቀጠና ተወስደው ባህር ዳር ላይ የተመደቡት ሹም በቅርቡ ተጠቃ ያሉት ሰራዊቱ በወሎ አትሮኖስ ማርያም ስለጨፈጨፋቸው የሃይማኖት አባቶች እንዲያነሱ ግን የሚጠበቅ አይሆንም። ይልቁንስ የቀደመውን እንደ ኳስ እንዳይነጥሩ አደረግናቸው የሚለውን አቋማቸውን ቀይረው የህዝብ ለህዝብ ጦርነት ይነሳላቸው ዘንድ ይማጸናሉ። የአማራ ህዝብን መዋጋት ያቃተው ብለው የሚዘልፉት እኒህ አመራር ታጣቂ ልጆቻችሁን ግጠሟቸው፣ ሰይፍ አንሱ፣ ምግብ ከልክሏቸው እያሉ ጥሪ ሲያቀርቡም ይደመጣሉ። ህዝቡ ተመረረ እንጂ አላመረረም፣ ሰይፍ አልመዘዘም። ወደዛ እንዲመጣ መደረግ አለበት። ምግብ በመከልከል ሊያስቆመው ይችላል፣ ፋይናንስ ባለማድረግ ሊያስቆመው ይችላል፣ ማህበራዊ ቅጣት ሊያሳልፍበት ይችላል። ይሄ በጥቅሜ ላይ መተህብኛል፣ ካሁን በኋላ አንተ ጋር ገጥማለሁ ብሎ መግጠም አለበት። ጠቅላይ ሚኒስትር አብይ አህመድ በቢን ዛይድ ልደት ሰሞን ወደ ተባበሩት አረብ ኤምሬቶች ያቀኑት ስለ ጦርነቱም ለመነጋገር ስለመሆኑ መንግስታዊ ምንጩ ገልጿል። ኢራንን አወግዛለሁ፣ ዱባይ ከምትወስደው የአጻፋ እርምጃ ጎን ቆማለሁ ማለታቸውንም አክሏል። የብልጽግናው ፕሬዚደንት ደግሞ ጉዟቸው የጸና ወዳጅነት ማሳያ ብለውታል። ወንድሜ የሚሏቸው መሐመድ ቢን ዛይድ አብይ አህመድ የሚመሩት ህዝብ ላይ ለሚያካሂዱት ጦርነት መሳሪያም ገንዘብም እየደገፉ ስልጣናቸውን እየተከላከሉላቸው እዚህ ደርሰዋል። ለዚህ ሁለታቸውም የሱዳን አማጺ ኃይልን ኢትዮጵያ ውስጥ እንዲሰለጥን ጭምር ፈቃድ አግኝተዋል። ጠቅላይ ሚኒስትር አብይ አህመድ አሁን ጦርነት ውስጥ ለሚገኙት ቢን ዛይድ የሚያቀርቡት ሚሳኤል የሚሰጡት ሌላ ጦር መሳሪያም ባይኖራቸው አጋርነታቸውን ለማረጋገጥ ግን ከሰሞኑ አነጋጋሪ የተባለው ጉዞን ወደ አቡዳቢ ማድረጋቸው ይታወሳል። ጉዟቸውን በተመለከተ ግብራቸውም ንግግራቸውም ምሳሌያቸውም ጦርነትና እልቂት የሆኑት እንደ ባጫ ደበሌ ያሉት የኦህዴድ ብልጽግና ሰዎች በጦርነት ቀጠና ላይ መሪያችን ተገኙልን እያሉ በትግራይ ካደረጉት ሚሊየን ፈጅ ጦርነት ጋርም ጉዟቸውን እያነጻጸሩ መግለጻቸውን መዘገባችን ይታወሳል። አብይ አህመድ ጉዟቸውን በተመለከተ ባሰፈሩት መልእክት ደግሞ የጸና ወዳጅነት በመተማመን ላይ የተመሰረተ ትብብር በሚል ገልጸውት ወዳጅነታችንን ለማጠናከር አቋማችንን ያሳየንበት ነው ብለዋል። የአራት ኪሎ ላኪያቸው መሐመድ ቢን ዛይድ የልደት ቀን ከትናንት በስቲያ በታሰበበት ወቅት ወደ አቡዳቢ ያቀኑት አብይ አህመድ ይህንን ሲሉም የተባበሩት አረብ ኤምሬቶች መንግስታዊ የዜና ምንጭ WMA ደግሞ የጦርነቱ ጉዳይም አጀንዳ እንደነበር ዘግቧል። በእርግጥም በዚህ የጦርነት ወቅት አብይ በዋናነት ስለ ንግድ፣ ስለ ልማት ሊነጋገሩ ድንገት ወደ አቡዳቢ እንደተጓዙ ግልጽ ቢሆንም በዲፕሎማሲያዊ ቋንቋ ግን በእነዚህ ጉዳዮች ላይም ተመክሯል በሚለው የዜና ወኪሉ ማብራሪያም ውይይቱ በመካከለኛው ምስራቅ እየተባባሰ የመጣው ጦርነትና ይህ ሁኔታ በቀጠናዊና ዓለም አቀፋዊ ሰላምና መረጋጋት ላይ ያለውን ከባድ አንድምታ የተዳሰሰበት ነበር ብሏል። ጠቅላይ ሚኒስትር አብይ አህመድም ኢራን በተባበሩት አረብ ኤምሬቶችና በሌሎችም ሀገራት ላይ የምታደርገውን ግልጽ ጥቃት አውግዘዋል ሲል ጽፏል። ኢራንን አወግዛለሁ ማለታቸውን የሚገልጸው ዘገባው ቴህራን እያደረገች ያለችውን ድርጊት የሀገራት ሉዓላዊነትና ዓለም አቀፍ ሕግን የሚጥስ ነው በማለት መግለጻቸውንም ያብራራል። ጠቅላይ ሚኒስትሩ ደህንነቷ፣ የግዛት አንድነቷና የህዝቦቿን ሰላም ለመጠበቅ የተባበሩት አረብ ኤምሬቶች ለምትወስዳቸው የትኛውም አይነት
እርምጃዎች ሁሉም ያላቸውን አጋርነት አረጋግጠዋል በማለትም ነው ዘገባው ያከለው። የተባበሩት አረብ ኤምሬቶች ፕሬዝዳንት የሆኑት ሼህ መሐመድ ቢን ዛይድ በበኩላቸው አብይና ኢትዮጵያ ከተባበሩት አረብ ኤምሬቶች ጎን በመቆማቸው እናመሰግናለን ሲሉ ማንሳታቸውን ጠቁሟል። ፕሬዝዳንቱ አክለውን በደቡብ ኢትዮጵያ በተከሰተው የጎርፍ መጥለቅለቅና የመሬት መንሸራተት ህይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሀዘን መግለጻቸውን አመልክቷል። ቢን ዛይድ ሆይ አደጋውን ትተውልን ኢትዮጵያውያንን በመቶዎች በድሮን የሚያስገድሉበትን ድጋፍ ያስቁሙልን የሚለው ሀሳብ እንዳለ ሆኖ አብይ አህመድ ግን ይህ አደጋን በተመለከተም ይህንን ዘገባ እስካጠናቀርንበት ጊዜ ድረስ ያሉት ነገር የለም። ይህ በእንዲህ እንዳለ ኢራን ከሄዝቦላህ ጋር በመተባበር እስራኤል ላይ የሚሳኤል ጥቃት መክፈቷን አሳውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ጦርነቱ የሚያበቃው እርግጠኛ ስሆን ነው ሲሉ ተናግሯል። የመካከለኛው ምስራቅ ጦርነት እንደቀጠለ ነው። ኢራንም ከተለያዩ አካላት ጋር በመተባበር የሚሳኤል ጥቃት እያከናወነች ስለመሆኑ ተገልጻለች። የሀገሪቱ እስላማዊ አብዮታዊ ዘብ ከሄዝቦላ ጋር በመተባበር እስራኤል ላይ የሚሳኤል ጥቃት መክፈቱን ከኢራን መንግስት ጋር ትስስር ያለው ታስሚን የተባለው የመገናኛ ብዙሃን ዘግቧል። የኢራን መንግስት ወታደራዊ ክንፍ የሆነው አብዮታዊ ዘቡ እንደሚለው በእስራኤል ላይ በተከፈተው ጥቃት የባህር ኃይሉና የሰው አልባ አውሮፕላን ክፍሉ ተሳትፏል። በጥቃቱ የሊባኖስ ታጣቂ ቡድን ሄዝቦላ ኢራንን ደግፎ እየተሳተፈ ስለመሆኑም ተመላክቷል። በቴል አቪቭ እና በእስራኤል የወረራ ይዞታ ስር ባለው ዌስት ባንክ አንዳንድ አካባቢዎች የአየር ጥቃት ሊፈጸም እንደሚችል የሚጠቁም የአደጋ ጊዜ ደውልም ተሰምቷል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ኢራንና ሄዝቦላህ በከፈቱት አዲስ ተከታታይ ጥቃት ሳቢያም የሞቱ አሊያም የተጎዱ ሰዎች ስለመኖራቸው ግን የታወቀ ነገር የለም። ጀሩሳሌም ፖስት ጋዜጣ ግን አሁን የኢራን የሚሳኤል ጥቃት በማዕከላዊ እስራኤል ቃጠሎ ማስነሳቱን ዘግቧል። የፖሊስ ባለስልጣናት በቴል አቪቭ አካባቢ የሚሳኤል ስብርባሪዎች ወደቁባቸውን ስፍራዎች ተቆጣጥረው ጸጥታ እያስጠበቁ ስለመሆናቸውንም ጋዜጣው ዘግቧል። እስራኤል ደግሞ በኢራን ዋና ከተማ በሚገኙ የጸጥታ ኃይሎች ላይ የምታደርገውን ጥቃት አጠናክራ መቀጠሏን ይፋ አድርጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ጦርነቱ የሚያበቃው እርግጠኛ ስሆን ነው በማለት ተናግሯል። ትራምፕ ጦርነቱ መቼ ማብቃት እንዳለበት ያውቁ እንደሆነ በፎክስ ኒውስ ተጠይቀው ይበቃል ብዬ ሳስብና እርግጠኛ ስሆን በማለት ነው የመለሱት። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት በበኩላቸው አሁን የኢራን የሚሳኤል አቅም በ90 በመቶ ተዳክሟል ሲሉ አሳውቋል። ለሁለት ሳምንታት በቀጠለው ጥቃት ምክንያት በፋርስ ባህረ ሰላጤ ሀገራት የሚመረተው ከፍተኛ መጠን ያለው ነዳጅና የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ወሽመጥ ደህንነትም አደጋ ላይ መሆኑ ይታወቃል። ከዚህ ጋር በተገናኘ ደግሞ አሜሪካ በሩሲያ መርከቦች ላይ የተጫኑ ድፍድፍ የነዳጅ ዘይት በርሜሎች ለሚቀጥሉት 30 ቀናት እገዳቸው በጊዜያዊነት እንዲነሳ ፈቅዳለች። የአሜሪካ ግምጃ ቤት ኃላፊ እገዳው በጊዜያዊነት መነሳቱን በተመለከተ ሲገልጹም ይህ ለሩሲያ መንግስት ያን ያክል የገንዘብ ጥቅም የሚያስገኝ አይደለም በማለት ነው። ይሁንና ይህን የአሜሪካን የተናጥል ውሳኔም የአውሮፓ ህብረት ምክር ቤት አሳሳቢ ሲል ተቃውሞታል። ከሩሲያ ጋር ካለፉት 4 ዓመታት በላይ ጦርነት ውስጥ ያለችው የዩክሬን ፕሬዝዳንት የሆኑት ቮሎዲሚር ዜሌንስኪም አሜሪካ ሩሲያ ነዳጅ ላይ የተጣለውን እገዳ በከፊል ማንሳቷን ተቃውመዋል። የዩናይትድ ስቴትስ ድርጊትንም ለሰላም ጠቃሚ ያልሆነ በማለት ገልጸውታል። የአብይ አህመድ አማካሪ ስርዓቱን ተከትሎ ነውረኞች የሚል መልእክት አስተላልፏል። ፓርቲው ባልታወቁ ኃይሎች አመራሩ መታሰራቸውን አሳውቋል። የሳልሳይ ወያነ ትግራይ ፓርቲ አባልና የመቀለ ዩኒቨርሲቲ መምህር የሆኑት ሸዊት ገብረ እግዚአብሔር በመቀለ ከተማ ከሚገኝ አንድ ሆቴል ውስጥ ያለምንም የፍርድ ቤት መጥሪያ በህገወጥ መንገድ መታሰራቸውን ፓርቲው ባወጣው መግለጫ ገልጿል። ፓርቲው ሀሳብን በነጻነት የመግለጽ መብታቸውን የሚጠቀሙ ተቾች የተቃዋሚ ፓርቲ አባላትና የብዙሀን መገናኛ ባለሙያዎች ላይ ማሸማቀቅን ለመፍጠር የሚፈጸም ተግባር ነው ሲል ጉዳዩን አውግዟል። የክልሉ አስተዳደር የሚሆን የጸጥታ አካላት በኩል በእንዲህ ያለው የእስር ተግባር ላይ የተሰጠ ማብራሪያ የሚሆን ምላሽ ግን የለም። ለ4 ኪሎ አስተዳደር በማማከር ላይ የሚገኙት አቶ ጌታቸው ረዳም ይህንን እስራት ተቃውሟል። የጠቅላይ ሚኒስትሩ አማካሪ ምንም እንኳን ቢያንገሸግሻችሁም ከቻላችሁ የሸዊትን ሀሳብ ሰምታችሁ ሞግቱት፣ መከራከር ስላቃታችሁ ብቻ ሰበብ እየፈጠራችሁ ማሰር ተገቢ አይደለም። እናም እናንተ ነውረኞች የሆነ ምክንያትም ቢሆን ፈጥራችሁ በቶሎ ፍቱት የሚል መልእክት አስተላልፏል። በሌላ በኩል የስምረቱ አቶ ጌታቸው ረዳ በፍርድ ቤት በመገኘት የወልቃይትና ራያ ቀጠናን ጨምሮ የሚያገለግሉት አገዛዝ በቅርቡ ያሳለፈውን ውሳኔ በተመለከተም
አቅርበውት የነበረው ክስን ማንሳታቸውን መግለጻቸው ተሰምቷል። በዚህም መሰረት የምርጫ ቦርድ ላይ የተጣለው ጊዜያዊ እግድ ተነስቶ ወደ 5ቱ ቀጠናዎች የኦህዴድ ብልጽግና የፓርላማ ተወካዮች ምርጫ እንቅስቃሴ እንዲገባ ተፈቅዷል ተብሏል። ፓርላማው ብሔራዊ ሀዘን ማወጁ ተገለጸም። የሟቾች ቁጥርም 125 መድረሱ ታውቋል። የዓለም የጤና ድርጅት ወደ ስፍራው ልዑካንን ሲልክ ቤተ ክርስቲያኗም ሀዘኗን ገልጻለች። በደቡብ ኢትዮጵያ ክልል ጋሞ ዞን በተከሰተው የመሬት መንሸራተት ህይወታቸውን ላጡ ወገኖች ለ3 ቀናት የሚቆይ የብሔራዊ ሀዘን መታወጁን የህዝብ ተወካዮች ምክር ቤት አሳውቋል። የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊ ደግሞም የ125 ሰዎች ህይወት ጠፍቷል ተብሎ እንደሚታሰብ አንስተው ከነዚህ ውስጥ እስከ አሁን የ80 አካባቢ ሰዎች አስከሬን መገኘት ተችሏል። የቀሪ ሰዎች አስከሬን ፍለጋም ተጠናክሮ ቀጥሏል በማለት አሳውቀዋል። በጋሞ ዞን ጋጮ ባባም፣ ካምባ ዙሪያ፣ ቦንኬና አርባ ምንጭ ዙሪያ ወረዳዎች ካለፈው ማክሰኞ ጀምሮ በተከሰተ የመሬት ናዳና የጎርፍ አደጋ ህይወታቸው ካለፉት በተጨማሪም 3480 የቤተሰብ አባላት ያሏቸው 575 አባወራና ማወራዎች ከመኖሪያ ቀያቸው ተፈናቅለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ሀዘኑን ገልጾም ከህይወት መጥፋት ባሻገር እስካሁን ያሉበት ያልታወቁም ከመኖሪያቸው የተፈናቀሉና የቤት ንብረታቸው የወደመባቸው በርካታ ወገኖች መኖራቸው ሀዘኑን እጅግ ከባድ እንደሚያደርገው በመግለጫው አመላክቷል። ቋሚ ሲኖዶሱ በአደጋው ምክንያት የተፈናቀሉትና ንብረታቸውን ያጡትን ወገኖችን በዘላቂነት ለማቋቋም በሚደረገው ጥረት መላ የኢትዮጵያ ህዝብ፣ በጎ አድራጊ ድርጅቶችና የእርዳታ ተቋማት አስፈላጊውን ድጋፍ ሁሉ እንዲያደርጉም ጥሪ አቅርቧል። የዓለም የጤና ድርጅት በጋሞ ዞን ለደረሰው የመሬት መንሸራተት አደጋ ድጋፍ የሚሰጡ የድንገተኛ አደጋ ምላሽ አገልግሎት የህክምና ልዑካንን በማደራጀት አደጋው ወዳጋጠመባቸው ወረዳዎች መላኩ ተሰምቷል። ዶክተር ቴድሮስ አድሃኖም ያሰራጩት መልእክት ላይ እንደሰፈረው እነዚህ ልዑካን ከአካባቢው ባለስልጣናት ጋር በመሆን እገዛ እየሰጡ ናቸው። ተቋሙ ከተለያዩ ወገኖችና አጋሮች ጋር በመሆን ከሌሎች የሰብአዊ ድጋፍ አጋሮች ጋርም በመተባበር ድጋፎችን መስጠቱን ይቀጥላል ብሏል ዶክተር ቴድሮስ አድሃኖም። የኢራኑ አዲሱ ጠቅላይ መሪ ከሁለት ጥቃቶች መትረፋቸው ታወቀም። አዲሱ የኢራን ጠቅላይ መሪ ሞጅታባ ሆሚኒ ከሁለት አደገኛ ጥቃቶች ተርፈዋል ሲሉ ያረጋገጡት አንድ የሀገሪቱ ምክር ቤት አባል ናቸው። የሀገሪቱ መንግስት የሚያስተዳድረው ኢርና የዜና ወኪል እንደዘገበው ከሆነም የህዝብ እንደራሴው ሞሐመድ ሬዛ ኮችም ሞጅታባ ሆሚኒ ቤታቸው ላይ ጥቃት ሲፈጸም ከአያቶላ ሰይድ አሊ ጋር የነበሩ ሲሆን ከግድያ ሙከራ አምልጠዋል ብለዋል። ሌላ የሀገሪቱ መሪ ከጠቅላይ መሪው ጋር ባሉበት ለሁለተኛ ጊዜ ሆስፒታል ላይ ጥቃት ቢፈጸምም አሜሪካና እስራኤል አላማቸው አልተሳካም በማለትም አክሏል። የትኛው ሆስፒታል ላይ ጥቃት እንደደረሰ ግን አልገለጹም። ፕሬዚደንት ዶናልድ ትራምፕ ከአንድ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ የኢራኑ ጠቅላይ መሪ በአሜሪካና በእስራኤል ጥቃት ጉዳት ደርሶባቸዋል ሲሉ ገልጸው የተጎዳ ይመስለኛል፣ በህይወት ሳይተርፍ ግን አይቀርም ብለውም ነበር። አዲሱ የሀገሪቱ ጠቅላይ መሪ ቦታውን ከያዙ ከሳምንት በላይ ሊሆናቸው ቢቃረብም ምስላቸው ሳይወጣና ድምጻቸው ሳይሰማ ቆይተው ትናንት ለመጀመሪያ ጊዜ መልእክት አስተላልፈዋል። በዚህ ምክንያት የጤናቸውና የደህንነታቸው ጉዳይ አሁንም የመገናኛ ብዙሃን አጀንዳ ሆኖ ቀጥሏል። በቆጵሮስ የኢራን አምባሳደር የሆኑት አሊሬዛ ሳላሪን ለዘጋርዲያን ጋዜጣም እግራቸው፣ እጃቸውና ክንዳቸው መጎዳቱን ሰምቻለሁ። በጉዳት ምክንያት ሆስፒታል ስለገቡ ንግግር ማድረግ ምቾት የሚሰጣቸው አይመስለኝም ማለታቸውም የሚታወስ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።